በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕማማት ክፍል 7 ምዕራፍ 2 ሊቀ ካህናት በካህናት አለቆች ግቢ። እነዚህ ይሂዱ ተዋቸው። ይሁዳ ጦሩን እየመራ የመጣበት ሰዓት ጌታችን መንፈስ ግን ተዘጋጅታለች ብሎ የተናገረበት ሰዓት ነበረ። የመከራው ሰዓት መድረሱን አውቆ በብርቱ ለቅሶና ሐዘን የጸለየበት፣ ደቀ መዛሙርቱንም ከእንቅልፋቸው ነቅተው እንዲጸልዩ የቀሰቀሰበት ሰዓት ነበረ። ትጉና ጸልዩ እያላቸው እንቅልፍ አልጠግብ ያሉት ደቀ መዛሙርቱ 2 ጊዜ የቀሰቀሳቸው ጌታም መልሰው ሲተኙ የይሁዳንና የወታደሮቹን መምጫ መድረስ አይቶ ከእንግዲህስ ተኙ አላቸው። ቢተኙም የማያስተኙ ጠላቶች ስለመጡባቸው ነበረ። ይሁዳ ሊያስይዘው ምቹ ጊዜ ሲጠብቅ ለ2 ቀናት ቢቆይም ጌታችንን ጊዜው እስከሚደርስና ከሞቱ በፊት የሚያደርገውን ሥራ ሁሉ ሳይፈጽም ማንም አልያዘውም። ደቀ መዛሙርቱ ፋሲካን ወዴት እንድናሰናዳልህ ትወዳለህ ብለው በጠየቁት ጊዜ ወደ ከተማ ሂዱ፣ ማድጋ ውሃ የተሸከመ ሰውም ያገኛቸዋል፣ እርሱም በደርብ ላይ ያለውን የተሰናዳውን የተነጠፈ ታላቅ አዳራሽ ያሳያቸዋል ብሏቸው ነበር። በማርቆስ ወንጌል ምዕራፍ 14 ቁጥር 13። በንግግሩ የሰውየውንና ፋሲካ የሚደረግበትን ቦታ ስም የሸሸገው በዚያ ጆሮውን አቁሞ የሚሰማው ይሁዳ ስፍራውን ካወቀ ወደ አይሁድ ሄዶ ስለሚናገርና ወታደሮችን ይዞ ስለሚመጣ ነበረ። ይህ ሆኖ ቢሆን ኖሮ ጌታችን ታላቁ ምስጢረ ቁርባን ሳይመሰርትም በተያዘ ነበረ። አሁን ግን ሰዓቱ ቀርቧልና ጌታችን ሊያዝ ፈቀደ። ይሁዳ ቀርቦ ከሳመው በኋላ ጌታችን ወታደሮቹ ወደ እርሱ ሳይመጡ በፊት ወደ እነርሱ ቀረበ። ጠላቶቹን ይወዳልና እርሱን ፍለጋ ሳይደክሙና እንቅፋት ሳይነካቸው ወደ እነርሱ ቀረበላቸው። እናንግሰው ብለው ወደ እርሱ ሲመጡ ወደ ተራራ የሸሸው ጌታ እንስቀለው ብለው ወደ እርሱ ሲመጡ ግን ሊሸሽ አልሞከረም። የዮሐንስ ወንጌል ምዕራፍ 6 ቁጥር 15። እንደ ነቢዩ ኤልሳዕ ሊይዙት የመጡትን ወታደሮች ዓይናቸውን አሳውሮ መንገዱ በዚህ አይደለም፣ ከተማይቱም ይህች አይደለችም፣ የምትሹትን ሰው አሳያችሁ ዘንድ ተከተሉኝ ብሎ ወደ ሌላ መንገድ ሊመራቸው የሚቻለው ቢሆንም እርሱ ግን ወደ እነርሱ ቀረበ። ከፊታቸው ቆሞ ማንን ትፈልጋላችሁ ብሎ ጠየቃቸው። ወታደሮቹ ምንም እንኳን በይሁዳ ምልክት ሰጭነት ማንነቱን የተረዱ ቢሆንም ጥያቄው ስላደናገራቸው የናዝሬቱን ኢየሱስ ብለው መለሱለት። እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ። የዮሐንስ ወንጌል ምዕራፍ 18 ቁጥር 5። ጥያቄ ጠይቆ መልስ ሲሰጠው ወደ ኋላ መውደቅ እንዴት ያለ ነገር ነው? የጠበቁትን መልስ ሰምተው እንዴት ሊወድቁ ይችላሉ? ነባቤ መለኮት ወንጌላዊው ዮሐንስ ከሌሎቹ ወንድሞቹ በተለየ ሁኔታ ይህንን ክስተት የጻፈልን ለምን ይሆን ብለን እንጠይቃለን። እርግጥ ነው ማንም ሰው እገሌ ነህን ብለው ለምንጠይቀው ጥያቄ እኔ ነኝ የሚል መልስ ሲሰጠን ወደ ኋላ ሊጥለን አይችልም። ለእነዚህ ወታደሮች ግን እኔ ነኝ ብሎ የመለሰላቸው በሲና ተራራ ሙሴ ስምህ ማን ነው ብሎ በጠየቀው ጊዜ እኔ ነኝ ብሎ የተናገረው ልዑል እግዚአብሔር ነው። ኦሪት ዘጸአት ምዕራፍ 3 ቁጥር 14። በምድር ላይ በምንም ቋንቋ ስሙ በምልአት ሊገለጥ የማይቻለው ነቢዩ ዳዊት አንተ ግን አንተ ነህ ብሎ የዘመረለት ራሱን እኔ ነኝ ብሎ ከመግለጥ በቀር በምንም ስም ሊወሰን የማይቻለው እግዚአብሔር ራሱ ነው። ስለዚህ እኔ ነኝ ብሎ በአምላካዊ ቃሉ ሲናገር እንደ ሙሴ እንደ ዮሐንስ ያሉት ቅዱሳን በግንባራቸው ለስግደት ይደፋሉ። ማንነቱን ያልተረዱት ወታደሮችና መሰሎቻቸው ደግሞ እኔ ነኝ ሲላቸው ወደ ኋላቸው ይደፋሉ። ራእይ ዮሐንስ ምዕራፍ 1 ቁጥር 17። ስለዚህ እግዚአብሔር ተነሳ፣ ጠላቶቹም ተበተኑ፣ የሚጠሉትም ከፊቱ ሸሹ ተብሎ በመዝሙር 68 ቁጥር 6 ላይ እንደተጻፈ እንደ ኤሊ ያሉት ስለ እርሱ ሥራ ሲሰሙ የኋሊት ወድቀው ሲሞቱ፣ እንደ ሕዝቅኤል ያሉት ደግሞ በአምልኮ በግንባሬ ተደፋሁ ይላሉ። ትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 28። እንደዚሁም መጽሐፈ ሳሙኤል 1ኛ ምዕራፍ 4 ቁጥር 18። ቅዱስ ጎርጎርዮስ ዘኑሲስ በአጭር ቃል ሲያስቀምጠው ጻድቃን ወደፊታቸው ሲወድቁ ኃጥአን ወደ ኋላ ይወድቃሉና ይላል። በእውነትም በሐዲስ ኪዳን መጽሐፍት እንደተረዳ ነው በስሙ የሚያምኑ ሐዋርያት አትፍሩ እኔ ነኝ ሲላቸው
ልባቸው ይረጋጋል። የማያምኑ ሰዎች ግን እኔ ነኝ ሲላቸው ይወድቃሉ፣ አጋንንትም በፍርሃት ይጮኻሉ። የማቴዎስ ወንጌል ምዕራፍ 14 ቁጥር 27። በነቢዩ ዳዊት ክፋትን በአንተ ላይ ዘርግተዋልና የማይቻላቸውንም ምክር አሰቡ፣ ወደ ኋላቸው ትመልሳቸዋለህ ተብሎ እንደተነገረም ወደ ጌታ ለመያዝ የመጡት ወታደሮች እኔ ነኝ ሲላቸው ወደ ኋላ ወደቁ። መዝሙር 21 ቁጥር 12። ጌታችን በአምላክነቱ ኃይል እንደሚወድቁ ያደረገው ሊጎዳቸው ሳይሆን ለእነርሱም ለእኛም የሚሆን መልእክትን ሊተውልን ስለፈለገ ነበር። ይህ መልእክት ጊዜው ስለደረሰ ያዙት እንጂ በሰራዊት ብዛት የተያዘ እንዳልሆነ እንዲረዱ ነው። ነፍሴን በእኔ ፈቃድ አኖራታለሁ እንጂ ከእኔ ማንም አይወስዳትም በማለት እንደተናገረው ጌታችን የተያዘው የሚይዙት ሰዎች ኃይለኞች ስለሆኑ ሳይሆን ኃያሉ በፈቃዱ ድካምን መርጦ ነው። የዮሐንስ ወንጌል ምዕራፍ 10 ቁጥር 18። ስለዚህ የኋሊት እንዲወድቁ በማድረግ መለኮታዊ ኃይሉን ዳግመኛ እንዲነሱ በማድረግ ደግሞ የምህረቱን መጠን አሳያቸው። የሚያስተውሉ ከሆኑ ለወታደሮቹ የተሰጠ የመጨረሻ ስብከት ይሄ ነበረ። ቅዱስ አውግስጢኖስ በወደቁ ጊዜ መለኮታዊ ኃይሉን ስለማስረዳቱ ሲናገር እንዲህ ይላል። እንዲፈርዱበት ራሱን አሳልፎ በሰጠበት ቀን እንዲህ ካደረገ ሊፈርድ ሲመጣ ምን ያደርግ ይሆን? ሊሞት በመጣበት ጊዜ ይሄን ኃይል ካሳየ ለዘላለም ሊገዛ በሚመጣበት ጊዜ እንዴት ኃይል ያሳይ ይሆን? እያለ ይጠቅሳል። ቅዱስ ዮሐንስ አፈወርቅም ስለዚህ ሲገልጽ ጌታችን በመስቀል ላይ መከራ ተቀብሎ ስለ ሁላችን የሞተው በፈቃዱ እንጂ በግድ ተይዞ ሞት ስለተፈረደበት አለመሆኑን ያብራራል። ቅዱስ ጳውሎስ ስለ ሰው ሁሉ ሞትን ይቀምስ ዘንድ ያለውም ይህንን ሲያስረዳ ነው። ዕብራውያን 2 ቁጥር 9። ክርስቶስ ሞትን ቀመሰ ተብሎ የሚነገረው ራሱ ጌታችን ሞትን እንደ ጽዋ አድርጎ ስለተናገረ ነው። ሆኖም በጽዋ ቢመስልም ሞትን ጠጣ በማለት ፋንታ ቀመሰ የሚለው ቃል በመጽሐፍ ተጽፏል። ይህም ቀመሰ የሚለው አገላለጽ የሚቀምስ ሰው የሚፈልገውን ያህል ብቻ አስቦ እንደሚቀምስ ጌታችንም ሞቱን በፈቃዱ የተቀበለው እንጂ በግድ የተጋተው አለመሆኑን የሚያሳይ ነው። ከዚህም በተጨማሪ ጌታችን ሞትን ቀምሶ ከእርሱ በኋላ በስሙ ለሚሞቱ ሰማዕታት ይህች ጽዋ ከኔ ትለፍ ብሎ ማስተላለፉን የሚያሳይ ድንቅ አገላለጽ አለ። ጌታችን ሞቱን ፈቅዶ የተቀበለው ለእኛ ብሎ ነው እንጂ ክብር ይግባውና ወንጀል ኖሮበት ሊቀጣ አይደለም፣ ወይም ደግሞ በመሞቱ ክብር የሚያገኝበት ሆኖ አይደለም። ሊቃውንት ተሰቅለ በእንቲአነ ስለ እኛ ተሰቀለ የሚለውን ሲተረጉሙ እንደ ወንበዴዎች ስቶ እንደ ሰማዕታት ሽቶ አይደለም፣ ለእኛ ብሎ ተሰቀለ ይላሉ። በወታደሮቹ መውደቅ ይህንን ካስተማረ በኋላ ወታደሮቹ ከወደቁበት ሲነሱ ለሁለተኛ ጊዜ ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱን ኢየሱስ ብለው መለሱለት። ደግሞ እኔ ነኝ ሲላቸው ግን በመጀመሪያው ኃይሉንና በፍቃዱ መያዙን ገልጧልና ወደ ኋላ አልወደቁም። ደግመው ቢወድቁ ኖሮ ምናልባትም ከዚያ በኋላ ቢጠይቃቸውም ሳይመልሱለት የመጡበትን ትተው ሊሄዱ በቻሉም ነበረ። ጌታችን ከመያዙ በፊት ለወታደሮቹ አንድ ነገር አሳሰባቸው። የሚይዙት ኃይል ስለሌለው ሳይሆን ፈቅዶ በመሆኑ ካስረዳ በኋላ ልትይዙኝ ከሆነ እንግዲህስ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ፣ ተዋቸው አለ። ወደ መከራ እየሄደ ስለ ተማሪዎቹ የሚያስብ መምህር፣ ወደ መታረድ እየሄደ ስለ በጎቹ የሚጨነቅ መልካሙ እረኛ ክርስቶስ እኔን ያዙኝና እነዚህን ይሂዱ፣ ተዋቸው ብሎ ነፍሱን ስለ በጎቹ አሳልፎ ሰጠ። የዮሐንስ ወንጌል ምዕራፍ 18 ቁጥር 8። የደቀ መዛሙርቱን አቅማቸውን ያውቃልና ከሚቻላቸው በላይ ተፈትነው እንዳይጠፉ ባልጸና እምነታቸው በመከራ እንዳይወድቁ ያስባልና በአንዲት ገረድ ፊት የሚክዱት ሐዋርያት በወታደር ፊት እንዲጋፈጡ አላሰናበታቸውም። ይሂዱ፣ ተዋቸው አለ። ሊቃውንት እንዳስተዋሉት ጌታችን እነዚህን አለ እንጂ ደቀ መዛሙርቴን ተዋቸው ይሂዱ አላለም። ደቀ መዛሙርቱ መሆናቸውን ቢገልጽ በንግግሩ አደጋ ላይ እንዳይጥላቸው ሳሳላቸው። በሊቀ ካህናቱ ፊትም ቀርቦ ሲመረመር
በምርመራ ሂደት የተባባሪዎችን ስም አውጣ መባል የተለመደ ነውና ስለ ደቀ መዛሙርቱ ተጠይቆ ነበር። የዮሐንስ ወንጌል ምዕራፍ 18 ቁጥር 19። ጌታችን ግርፋትና በጥፊ መመታቱን በትዕግሥት ተቀበለ እንጂ የበጎቹን ስም ለተኩላ አልተናገረም። አስቀድሞ ሲጸልይ ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸውም፣ መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም ብሎ እንደተናገረው አስቦ ሸምቆ በፈቃዱ ከከዳው ከይሁዳ በቀር የማይችሉት መከራ ተፈትነው የወድቁ ዘንድ ደቀ መዛሙርትን አልተዋቸውም። የዮሐንስ ወንጌል ምዕራፍ 17 ቁጥር 12። እነዚህ ይሂዱ ተዋቸው የሚለው ቃል ምንኛ ልክ ነው! ጌታችን እሱ ታስሮ ነፃ ያወጣው ደቀ መዛሙርቱን ብቻ ሳይሆን ሁላችንም ነው። ታስሮ ያስፈታን፣ በነፃነት እንድንሄድ ያደረገን ሁላችን። ቅዱስ ስምዖን አምዳዊ አንተም መልስህ እነዚህን ተዋቸው ይሂዱ እኔን ያዙኝ ብለህ ስለ ደቀ መዛሙርትና ስለሚያምኑት ሕዝብህ ሁሉ ነፍስህን ለሞት ሰጠህ ሲል አብራርቷል። ግብረ ሕማማት ዘዓርብ ሌሊት ክፍል 2። ከዚህ በኋላ ወታደሮቹ ጌታችንን ያዙት። ከ14ቱ ሕማማተ መስቀል አንዱ ሆኖ የሚቆጠረው የጌታ መያዝ በመንፈሳዊ መነጽር ሲታይ እጅግ ጥልቅ ነው። ዓለምን በእጆቹ መዳፍ የያዘው አምላክ እንደ ሌባ በወታደሮች መያዙ እጅግ ለመስማት የሚከብድ ነው። ቅዳሴያችን እንዲህ ይላል። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ተብሎ ለነቢዩ ኢሳይያስ የተነገረለት የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ታስሮ ሲጎተት አንዳችም ተቃውሞ አላሳየም። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ላይ እኛን ከኃጢአት ማሰሪያ ሊፈታ በፈቃዱ ታሰረ። ድውይ የሚፈውስበትን ጎባጣ የሚያቀናበትን እጁን አሰሩት። ለዚህ ለማይነገር ምስጢር አንክሮ ይገባል። ፈራጅ እርሱን ፈረዱበት፣ ከኃጢአት ማሰሪያ የሚፈታ እርሱን አሰሩት። ዓለምን የያዘ እርሱን ያዙት። የአዲስ ኪዳን ሊቃነ ካህናት ክርስቶስ በወታደሮች ሰንሰለት ተይዞ ወደ ኦሪት ሊቃነ ካህናት ግቢ በጨለማ ተወሰደ። የዮና ልጅ ስምዖን ጴጥሮስ ለጥያቄም ለመልስም ለእምነትም ለመሳትም የሚቀድመው የሌለ ደቀ መዝሙር ነበር። ለጌታ ያለውን ፍቅር የሚገልጠው በስሜታዊነት ጭምር ስለነበር የጴጥሮስን ታሪክ የሚያውቅ ሁሉ በርኅራኄ ፈገግታ ያስታውሰዋል። በእውነት እንደ ጴጥሮስ ያለ የዋህ ሰው ማን ነው ይላል። በእግዚአብሔር መንፈስ ተቃኝቶ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ስለ ክርስቶስ መስክሮ አንተ አለት ነህ ተብሎ በተመሰገነበት ቅጽበት ወዲያው የሰይጣን አንደበት ሆኖ ሂድ አንተ ሰይጣን ተብሎ የተገሰጸው ከየዋሁ ጴጥሮስ በቀር ማን አለ? የማቴዎስ ወንጌል ምዕራፍ 16 ከቁጥር 16-23። ጌታ ሆይ የእኔን እግር ለዘላለም አታጥብ ብሎ በማልና በተገዘተበት ቅጽበት ጌታ ሆይ መላ ሰውነቴን እጠበኝ ብሎ የለመነ ከምስኪኑ ጴጥሮስ ሌላ ማን አለ? ከጌታው ጋር በባህር ላይ ለመሄድ በእምነት ለምኖ በባህር ላይ የተራመደ በዚያች ቅጽበት ደግሞ ሊሰጥም ጀምሮ ጌታ ሆይ አድነኝ ብሎ የጮኸ ከጴጥሮስ ሌላ ማን አለ? በችኮላና በጉጉት ለሚያነሳቸው ጥያቄዎቹ በእግዚአብሔር ወልድ በኢየሱስ ክርስቶስ ከመገሰጽ አልፎ እግዚአብሔር አብም ከደመና ሆኖ ስለ ጥያቄው የገሰጸው ሰው ከጴጥሮስ በቀር ማን አለ? ቅዱስ ጴጥሮስ ለጌታ ከነበረው ጽኑ ፍቅርና የክርስቶስ ሞት ለሰው ልጅ መዳን ያለውን ጥቅም በሚገባ ካለመረዳቱ የተነሳ ጌታችን እንደሚሞት በተናገረበት ስፍራ ሁሉ ዋነኛ ተከላካይ ሆኖ እናገኘዋለን። ጌታችን እንደሚሰቀል በተናገረ ጊዜም አይሁንብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመረ ይላል የማቴዎስ ወንጌል ምዕራፍ 16 ቁጥር 22። በሳምንቱ በታቦር ተራራ ላይ ሆኖ ለመኖር በዚህ መሆን ለእኛ መልካም ነው ብሎ ሐሳብ ያቀረበው እዚህ ተራራ ከኖር የጌታ መሞት ይቀራል ከሚል የዋህነት የተሞላ ምኞት ነበር። የጴጥሮስ የዋህ ምኞት እውን ቢሆን ኖሮ ግን ተጎጆቹ ሁላችንም ነበር።
ባጌጥ ሊዘጋጃ ለጴጥሮስ ይለዋል። ጴጥሮስ ሆይ በዚህ መኖር ለእኛ መልካም ነው አልክን? ለአንተስ በፊቱ ብርሃን እየተደሰት በዚያ ብትኖር ይሻልህ ነበረ። እናንተ በዚያ ኖራችሁ ፊቱን እያያችሁ ቢሆን ኖሮ ግን እኛ ባልዳንን ነበር። ምክንያቱም ከዚያ ተራራ ወርዶ ልታዩት የወደዳችሁትን ፊቱን በጥፊ ካልተመታ በስተቀር ልንድንም አንችልም ነበር በማለት በመጽሐፈ ምስጢር ምዕራፍ 30 ቁጥር 36 ላይ ይገልጸዋል። ቅዱስ ጴጥሮስ ጌታችን እንዳይሞት የነበረው ቁርጠኝነት ጌታችን እስከተያዘበት ሐሙስ ምሽት ድረስ የቀጠለ ነበር። ለጌታ ካለው ጽኑ ፍቅር የተነሳም ጌታችንን ከመጡት ወታደሮች ጋር በመዋጋት ሰይፍ ይዞም ነበረ። እርግጥ ነው ጌታችን ሰይፍን ያዙ ብሎ ተነግሯቸው ነበረ። ሁለት ሰይፍ እንዳላቸው ሲነግሩትም ይበቃል ብሏቸው ነበረ። ጌታችን ይበቃል ያለው ግን ሰይፉን ሳይሆን ንግግራቸው ነበር። ለውጊያ ሰይፍ ሁለት ሊበቃ አይችልም። ጌታም ጎኑን በጦር ሊወጋ እንጂ ሰዎችን ሊያዋጋ ሰው የሆነ አምላክ አይደለም። ሊቃውንት እንዳብራሩት ያዙ የተባሉት ሰይፍ ደግሞ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ የሚወጋውን የመንፈስ ሰይፍ ሲሆን እርሱም 3 ዓመት ያስተማራቸውን የመከራ ቀን ስንቅ የሚሆነውን የእግዚአብሔርን ቃል ነበረ። ኤፌሶን ምዕራፍ 6 ቁጥር 17፣ ዕብራውያን 4:12። ጴጥሮስና ጓደኞቹ ግን ቅዱስ ኤፍሬም እንዳለው ቃሉ ሰይፍ የሆነውን አምላክ ለማስጣል ሰይፍ ያዙ። ወታደሮቹ ሊይዙት ሲቀርቡ ደቀ መዛሙርቱ ጌታ ሆይ በሰይፍ ልንመታቸውን ብለው ጠየቁ። ፈጣኑ ጴጥሮስ ግን መልስ ሳይጠብቅ የሊቀ ካህናቱን ባሪያ ቆረጠ። ሊቃውንት እንደሚሉት ጴጥሮስ አንገቱን መትቶ ሊጥለው የሰደደው ቢሆንም ልምድ ስለሌለው ጆሮውን አገኘው። እዚህ ላይ ጴጥሮስ 2 ሰይፍ ይዞ ከጭፍራ ተዋጊ ጋር ውጊያ ማስነሳቱ በራሱ ለጌታ ያለው ፍቅር ነገሩን እንዳያብስበት እንዳደረገው ያሳያል። አሳ ከማጥመድ ውጭ በጦር ሜዳ ውሎ የማያውቅ ቢሆንም ለጌታ ያለው ፍቅር ሰውን መግደል ሙዝ እንደመላጥ ከሚቀላቸው ወታደሮች ጋር ውጊያ እንዲያነሳ አደረገው። በ58 ዓመቱ ከዚህ በፊት ተጠቅሞባት የማያውቃትን ሰይፍ ይዞ ከወጣቶቹ ስልጡን ወታደሮች ጋር ለነፍሱ ሳይሳሳ ለመዋጋት መነሳቱ የፍቅር እንጂ ምን ሊባል ይችላል? ጴጥሮስ ያደረገው ነገር ብዙ መዘዝ የሚያስከትል ነበር። ተሳክቶለት አንገቱን አግኝቶ ቢገድለው ኖሮ የክርስቶስ ተሰቅሎ መሞት ደም ለመመለስ የተደረገ ትክክለኛ ፍርድ ተደርጎ ይታይ ነበር። ጆሮም መቁረጡ በራሱ በሮም መንግስት ለመቅደስ ጠባቂነት የተመደበን ወታደር በመምታቱና ሊታሰር የተፈለገን ተከሳሽ ለማስለቀቅ መሞከሩ ዕድሜ ልክ የማይወጣውን ጣጣ ውስጥ የሚከተው ነበረ። ጌታችን የሊቀ ካህናቱን ባሪያ ጆሮ ወዲያው በመፈወሱ ያዳነው ወታደሩን ብቻ አልነበረም። በዚህ ጦስ ብዙ ችግር ሊከተልበት የነበረውን ጴጥሮስንም ጭምር ነበረ። የወታደሩ ጆሮ የተፈወሰ ቢሆንም እንኳ ጴጥሮስ የወታደሩን ዘመዶች ባየ ቁጥር ይደነግጥ ነበረ። የዮሐንስ ወንጌል ምዕራፍ 18 ቁጥር 26። የሮም ወታደርን ተዋግቶ ጆሮ መቁረጡ ጌታ ሞቶ ከተነሳ በኋላም ቢሆን ጴጥሮስ የሮም ግዛት በሆኑ አገሮች ለሚያደርገው አገልግሎት ብዙ ችግር ሊፈጥርበት ይችላል። ለዚህም ነው ጆሮ ስለመቁረጡ ታሪክ 3ቱ ወንጌላውያን ማቴዎስ፣ ማርቆስ እና ሉቃስ ሲጽፉ የቆራጩንም ሆነ የተቆራጩን ስም ሳይጠቅሱ ጽፈዋል። ቅዱስ ጴጥሮስ ሰማዕት ሆኖ ከሞተ በኋላ ወንጌሉን የጻፈው ቅዱስ ዮሐንስ ግን ቆራጩ ጴጥሮስ፣ ተቆራጩ ማልኮስ እንደሚባሉ በግልጽ ጽፏል። ይህም የሆነውም 3ቱ ወንጌላውያን በጻፉበት ጊዜ ጴጥሮስ ገና በሕይወት ስለነበረ ነው። ጉዳዩን በግልጽ ቢጽፉ ኖሮ ጴጥሮስ ሮማዊ ወታደር መዋጋቱን የሚያሳይ የጽሑፍ ማስረጃ ተገኘ ተብሎ ክርስቲያኖችን በምን እናሰቃይ ላሉት ሮማውያን ሰርግና ምላሽ ይሆንላቸው ነበር። ይቆየን። የማልኮስ ጆሮ እንመለሳለን።